የነዚህ የድ ምግብ ብዛቱ የሚመስለው ምንድነው? ይሄን ቀመሱና ዋናውን እናመጣላቸዋለን። እየደጋገምኩ ቀምሰው የነበረው ጨምረን አይ ይበቃኛል። አለም ብሬ ሌላ ተፈራሉ ድንገት ነበር። እነሱ ምንም አልመሰላቸውም። እኔ ግን እዚህ በቃ ማበዴ ነው። ጨነቀህ አይደል? አይዞህ ጨነቀ አይደል? አይዞህ ትለኛለች። ረጅም ሰዓት ጭስ በጭስ አረጋችሁ ነው። ሶጣኔ ውሻ የሚከተለኝ ላ ነው የሚመስለኝ። ዳር ሲጣጣም ነው 30 ደቂቃ እንደው ታውቃላችሁ አይደል? 1 ሰዓት እንዴ? እሺ ቀልድ ሄሎ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ባለፉት 2 ውድድሮች በደንብ እንደተደሰታችሁ ምንም ጥርጥር የለንም። ያለፈው ሳምንት ውድድርማ በጣም የሚያስገርም ነበር። የዛሬውን ደግሞ ተወዳዳሪዎቻችንን ወደዚህ እንጋብዛለን። ተቀበሉልኝ። የተወደዳችሁ ውድ ተወዳዳሪዎች በተወዳጁ አባይ ቲቪና በሼፍ ዚማጀት ስም እንኳን ደህና መጣችሁ እላለሁ። እንኳን ደህና ቆያችሁ። እንዴት ነበረ ቆይታችሁ? እዚህ እስክትገቡ ድረስ የነበረው ተመችቷችኋል? ያስቀየማችሁ ሰው አለ? ቀስ ብላችሁ ንገሩኝ። እርግጠኛ ናችሁ? እሺ እነማን እንበል እናንተን? ህያብ የግሩፓችሁ ስም ነው? በግል ስማችሁ ማን ነው? በግል ወይዘሮ ሽቶ። እሺ ወይዘሪት ቃልኪዳን አብራም። እናትና ልጅ እንደሆናችሁ ያው ፊታችሁ ይናገራል። ህያብ ለምን አላችሁት? የተለየ ምክንያት ካላችሁ ብዬ ነው። አይ የራሴ ግሌ ስጦታዬ ስለሆነ ነው። ዝም ነውና አንስማው፣ ችግር የለውም። በስተመጨረሻ ያገኘሁት ስጦታዬ በልጄ ስም ነው። የመጨረሻ ልጅ ነው። ህያብ እንኳን ደስ አለ። በጣም ተወዳጅ ትቀኛለሽ አንቺ። ህያብ በጣም ስለሚወደድ ትንሽ ብቸኛ ወንድ ስለሆነ አይ እሱማ ጌጥ ነው። እኔ ግን እናቴ ነፍሷን ይማረው ሁሉም ትወዳለች። እኔ ግን በጣም ነበር የምትወደኝ። ዋሻው ቤተሰብ እህት ወንድም ግልጽ ነው ግን አይቀኑም እነሱ። እናንተስ ማን ይባላል ስማችሁ? የዜድ እኔ አትፍሩ፣ ጮክ ብላችሁ ተናገሩ። የኔ ስም ነው። ማን ነው? ዘውድነሽ ነው? ዘነበች። ምንድን የዜድና ህያብ ተብለዋል። ስለዚህ የመጀመሪያ ስሟን ዜድን ወስዳችሁ ነው ማለት ነው። በጣም አስገራሚ ነው። ግን በታሪክ ተጽፎ መቀመጥ ያለበት ነገር ነው። ቀላል ነገር አይደለም። በጣም የዜድ የሚገርም ስም ነው። ብዙ አሰባሳስቧቸዋል ስሙ ወይስ ብዙ አስጨንቋል? ምን በለው የሚል እዚሁ ጋር ነው። እኔ ነኝ ያወጣሁት ነው። ያንቺ ማን ነው? አስቴር። ተወዳዳሪዎች ስለመጣችሁ በጣም ደስ ብሎናል። ሁላችንም በአባይ ቲቪና በጓደኞቼ በሼፎቹ በካሜራማኖች በሁሉም ክሩ ስም እንዲሁም በተወዳጁ የአባይ ቲቪ ቤተሰቦች ስም መልካም እድልን እየተመኘውላችሁ አሁን የምናደርገው ምንድነው? ግብአት ነው የምናየው። ግብአቱ ምንም ከእናንተ ጋር አብሬ ነው የማየው። እስቲ እንየው የተሰጠንን ግብአት ከነዚህ ድጋር ሊስት ሞክሼ ናና ቅጠል አለ፣ ገውዝ አለ፣ የተፈጨ ሰናፍጭ አለ፣ የሽሮ ዱቄት፣ ዝኩኒና የዶሮ ስጋ። ተወዳዳሪዎች ያው ግብአቱን አይታችኋል። ግን እዚህ ሳጥን ውስጥ ያለው ነገር በሙሉ መሆን የለበትም። መጠኑን እናንተ ናችሁ የምትወስኑት። ግን ሼፎቹ ፊት የሚቀርበው 3ቱ ሳህን ላይ የግድ መኖር አለበት። ከሌለ ዝኩኒው ባይገባ ለምሳሌ ወይ ሽሮ ባይገባ ከጨዋታ ውጪ ነው የሚያረጋችሁ። ስለዚህ እሱ ላይ ጥንቃቄ። እዚህ ላይ ያለ ዕቃ እንደፈለጋችሁ መጨመር ትችላላችሁ። ከፍሪጅ ውስጥ መውሰድ ትችላላችሁ። የሚሰጣችሁ ደቂቃ 30 ደቂቃ ነው። በተወዳጁ አባይ ቲቪ የሚቀርብላችሁ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር ተጀምሯል። ቆማችኋል።
መላጫውስ ምን ላይ ነው የምናስቀምጠው? መላጫ በእውነቱ አጨራረሳቸው እንደዚህ ከሆነ የሥራ ክፍፍላቸው ከመጀመሪያው ወድጄዋለሁ። ሁለቱም ጋር ያለው አንድ አይነት ነገር ነው። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 5 ደቂቃው ሄዷል። የቀረው 25 ደቂቃ ነው። ፍጥነት የግድ ነው። እያየሽ በቃው ነው ይወቃል ሽሮ እያየሽ ጨምሪ እያየሽ ምን አረግሽ? ምን አረግሽ? ሽሮ ጨምሪብኝ። ሽሮ ጨምሪልኝ። ጨምር። ጨውስ? ጨው አልጨመርኩም። 30 ደቂቃ እንደው ታውቃላችሁ አይደል? አንድ ሰዓት እንዴ? እሺ ቀልድ እንደፈለግሽ። እኔ እኮ አንድ ሰዓት ነው አለች። እውነትም በአንድ ሰዓትም ከጨረሳችሁ ነው። አጨርሱ። የሙያ ችግር የለም። ተኝታችኋል ባካችሁ። አንድ ሰዓት ብላይ ቁጭ አለች። የቀራችሁ 15 ደቂቃ ብቻ ነው። ውይ ቅድስተ ቅዱሳን ከተ በማንከያዩ ከእንትን ካለልሽ ተያይዟል። በቃ ልበልልሽ፣ ልጣብልሽ። ወሬ አቁሙና ስራ ወደ ስራ። በጣም እንትን ነው እንዴ
ሰላም ጤና ይስጥልኝ ውድ የሼፍ ዚ ማጀት በአባይ ተመልካቾች እንዴት ናችሁ? ዛሬ የምናየው የምግብ አይነት የያዛቸው ግብአቶች የዶሮ ስጋ፣ ናና ቅጠል፣ የሽሮ ዱቄት፣ ዝኩኒ፣ ገውዝና ሰናፍጭ ናቸው። እንግዲህ ግብአቶቹን በምናይበት ሰዓት ከእጽዋት የምናገኘው አለ፣ ከአዝርት ከአትክልት የምናገኛቸው የግብአት አይነቶች ስላሉ ከፍተኛ ደረጃ የምግብ ይዘቱን የተሰባጠረ እንዲሆን ያደርገዋል። ከዚህም እንግዲህ በዋናነት እንደ ግብአትነት ከቀረቡት ምግቦች መካከል የዶሮ ስጋን እናያለን። እንግዲህ የዶሮ ስጋ ከፍተኛ የሆነ ጥራት ያለው የፕሮቲን ይዘት ይኖረዋል። ይሄም የሚሆነው ለፕሮቲን መዘጋጀት ከሚያስፈልጉ አሚኖ አሲዶች ኢሴንሻል ወይም ደግሞ በጣም አስፈላጊ የሚባሉትን የአሚኖ አሲድ አይነቶች በአጠቃላይ ይይዛል። ይሄም ጥሩ ፕሮቲን ወይም ደግሞ የተሟላ ፕሮቲን ከሚባለው ውስጥ እንዲመደብ ያደርጋል። ሌላው የዶሮ ስጋ ዝቅተኛ የሆነ የቅባት መጠን ስላለው ለጤና ተመራጭ ያደርገዋል። ከዚህም ባሻገር የካሎሪ ይዘቱም በጣም ዝቅተኛ ነው። በውስጡ ያሉት እንደ ቫይታሚን ቢ3 እና ቫይታሚን ቢ6 ለኢነርጂ ሜታቦሊዝም ከፍተኛ እገዛ ያደርጋሉ። እንግዲህ በውስጡ ያሉት ሌሎች ሚኔራሎችም ደግሞ እንደ ፎስፈረስ፣ ዚንክ እና ሰሌኒየም የመሳሰሉት ሰውነታችን በሽታን የመቋቋም አቅሙን እንዲያጎለብት ከፍተኛ ሚና ይጫወታል ማለት ነው። እንግዲህ ይህን ገበታ በምናይበት ሰዓት በዋናነት እንደ ምግብ ስጋት ሊጠቀስ የሚችለው ከዶሮ ስጋ የሚመጣው ስጋት ነው። የዶሮ ስጋ በከፍተኛ ሁኔታ ለምግብ ደህንነት ስጋት ከተጋለጡ ምግቦች አንዱ ነው። ይሄም በተለይ የስነ ህይወታዊ ወይም ደግሞ ባዮሎጂካል ፉድ ሴፍቲ ሃዛርድስ የምንላቸው የተጋለጠ ነው። በተለይ ባክቴሪያ በዋናነት ይጠቀሳል። ስለዚህ በምናዘጋጅበትና በምናበስልበት ሰዓት መወሰድ ያለባቸው ጥንቃቄዎች ይኖራሉ። የመጀመሪያው እንግዲህ ጥሬ የዶሮ ስጋን በምናዘጋጅበት ሰዓት ለብቻው መዘጋጀት ይኖርበታል። ይሄም በተለይ ራሱን የቻለ የመክተፊያ አይነቶች በተለይ በኮሜርሻል ኪችን ይመከራል። ቢጫ የመክተፊያ እና የቢላ አይነቶች ይመከራሉ። ከዚህ ባሻገር የጥሬ የዶሮ ስጋ ከበሰሉ ምግቦች ጋር ወይንም ደግሞ ሳይበስሉ ከምንመገባቸው ምግቦች ጋር አንድ ላይ መቀመጥ የለበትም። ከዚህ ባሻገር በዋናነት ልንጠቅስ የምንችለው የዶሮ ስጋን በምናበስልበት ሰዓት የሙቀት መጠኑ በ74 ዲግሪ ሴንቲግሬድ እና ከዛ በላይ መሆን መቻሉን ማረጋገጥ ይኖርብናል። ከበሰለም በኋላ ድጋሜ አሙቀን መጠቀም እንኳን ቢኖርብን እዚህ የሙቀት ደረጃ ላይ መድረሱን እርግጠኞች መሆን ይኖርብናል። ምክንያቱም ቅድም ያልናቸውን የምግብ ወለድ በሽታዎች የሚያመጡ ተዋሲያንን በቀላሉ ለመግደል ያገለግላል ማለት ነው። እንግዲህ ከዚህ ገበታ የምናገኘው ሁለገብ የጤና ጥቅም ከላይ የተገለጹት ናቸው። እነዚህን በአግባቡ ሰውነታችን ጥቅም ላይ እንዲያውላቸው እና የምግብ ስጋ ደህንነቶችንም ለመቀነስ ተገቢ የሆነ በቤታችንም ሆነ በምንሰራበት የኮሜርሻል ኪችን ተገቢ የሆነ የግል ንጽህናና የአሰራር ሂደቶችን መከተል ይኖርብናል። ተመልካቾች አሁን ደግሞ ወደ ውድድሩ ተመልሰን የተወዳዳሪዎችን ሂደት እናያለን። እነሱ ምንም አልመሰላቸውም። እኔ ግን እዚህ በቃ ማበዴ ነው። ጨነቀህ አይደል? አይዞክ እንደርሳለን። ጨነቀህ አይደል? አይዞ ትለኛለች። ኧረ በእግዚአብሔር ያንቺን ሲል እኔ እንዳያርብኝ ያንቺን ሲል እኔ እንዳያርብኝ። የበሰለውና ያልበሰለው ግን ያኛው ከበሰለው ሊወጣ ይሻላል። ጊዜ ከሚፈጅ ይየት ነው አይ ይቀራል። ኦኬ ከቀረው አይ ጨምሪ፣ የኛውን ጨምሪ ማለት አይ እንዳለ እኮ መሰራት አለበት።
5 ደቂቃ ብቻ ነው የቀረው። አልቋል። ወቁ 5 ደቂቃ ብቻ ነው። ሰምታችኋል? 5 ደቂቃ ነው የቀረው እያልኳችሁ ነው። አይ ቆይ ካሮቱን በዚህ በሱ እንዲያልቅ ነበር የፈለኩት። እኔ እንዴት እንደማደርግም ግራ ገባኝ። ሶስት ደቂቃ ብቻ ነው የቀረው። እረፉት። 3 ደቂቃ ነው የቀረው። ሁለት ደቂቃ ብቻ ነው የቀረው። 2 ደቂቃ ነው። አሁን እንትን እጀታ እንዳትነኩት ፕሊስ። እኔ እየፈራሁ ነው። ዳረኛው እንትኑን ወይ ያዙት ወይ ሰምቲንግ ማኔጅ አድርጉት። ያውን እምትናኪው እየመሰለኝ ነው። ዳረኛ ይገለበጥብሻል። ይሄ ቢቀርስ? እሺ ይበቃዋል፣ ይበቃዋል። ኧረ በስመ አብ አስጨንቀው ገደሉኝ። የደረሰው ምግብ ማውጣት አይቀልም እንዴ? አዎ አውጪ። 1 ደቂቃ ተኩል ነው የቀረው። አንድ ደቂቃ ብቻ ነው የቀረው። ሰላሳ ሰከንድ ነው የቀረው። ሀያ ሰከንድ ነው የቀረው። አስር 9 8 7 6 5 4 በስመ አብ 3 2 1 አቁሚ። አይ እዚሁ እንደነበር አይደለም። ችግር አለ። የሙያ ችግር ሳይኖር በሰዓት ላይ ምን ማድረግ ይቻላል? ልመና ተንበርክኮ መለመን ነው እኮ የቀረው። በጣም ብዙ ሞክረን ነበር። ያለውን ነገር ዳኞቹ የሚሉትን እንሰማለን። መጀመሪያ ጨርሰዋል፣ ቀጥሎ ጨርሰዋል። የኪያብ ቡድኖች እንኳን በአባይ ቲቪ በሚዘጋጀው ሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ነበር ውድድሩ? ምን ከበዳችሁ ከተሰጣችሁ ውስጥ? ሰዓቱ ነው ሰዓቱ እርግጥ ያው ለሁሉም የሚሰጠው የመወዳደሪያ ሰዓት ነው። ለእናንተ ያነሰ አልተሰጠም። ግን ምንድነው የነበራችሁ በራስ የመተማመን እቃውን የማወቅ አቀራረቡ ምናምን ያ በጣም ይገርም ነበር። አጀማመራችሁ በጣም ጥሩ ነበረ። ሌላው ዶሮውን መረዳታችሁ፣ የተረዳችሁበት መንገድ፣ የጠበሳችሁበት መንገድ፣ አትክልቶቹን ደግሞ በዚህ አይነት መልኩ ከታትፎና አብስሎ ማቅረብ ይሄ ጥሩ ዝግጅት እንዳደረጋችሁ ይናገራል። ሌላው እንደገና የተሰጣችሁን ሚንት በዚህ መልኩ ማቅረብ እንደሚቻል ማሳየታችሁ ሌላ እልፍ ያለ
እንትን ነው ችሎታ ነው። ግን ምንድነው በዚህ ውስጥ ደግሞ ብታስተካክሉት የበለጠ ደግሞ አሪፍ ይሆን የነበረው ዶሮው ዋናው ምግብ ነው የተሰጠው የውድድሩ ዋናው። ስለዚህ አትክልቶቹ አነስ፣ ዶሮው በዛ። እንደገና ደግሞ ለዶሮው የጠበሳችሁበት የቀመማችሁበት መንገድ በጣም ጥሩ ነው። ነገር ግን ደግሞ ለዶሮ ሶስ በሶስ ውስጥ ቢሆን እነዚህ ነገሮች የተሟላ ያደርጉታል። ያው እንደዛም ሆኖ ግን ደረቁንም ቢሆን አቀማመሙ በጣም ጥሩ ስለሆነ እንዲሁ መብላትም ይቻላል። ግን ለሚበላ ሰው እንደዚህ አይነት ምግቦች አብሮ ከሶስ ጋር ቢቀርብ የተሻለ ይሆናል ማለት ነው። ሌላው ሁሌም ማሻሻል ያለባችሁ አንድ የምግብ ውድድር አይደለም፣ በአጠቃላይ ምግብ ሲሰራ መጀመሪያ ግብአቱን ማወቅ፣ ግብአቱ በምን አይነት ያበሳሰል ዘዴ እንደሚበስል መረዳት፣ ከዛ በኋላ ቅድመ ዝግጅቱን ማጠናቀቅ፣ ከዛ ማብሰል፣ ቀጥሎ ማቅረብ ይሆናል ማለት ነው። ስለዚህ ማብሰያ ጊዜያችሁ በደንብ የተሟላ ሰዓታችሁን በአግባብ 30 ደቂቃ በጣም ትልቅ ነው። አሁን በትልልቅ ሆቴል በሬስቶራንት ምናምን ብትሄዱ አላካርት የሚባል ሜኑ አለና ለዛ ምግብ በጣም ማክሲመም ወይም በትልቁ ሊሰጥ የሚችለው 25 ደቂቃ ነው የምግቡ የመብሰያው ሰዓት ተብሎ ተገምቶ ማለት ነው። እና ይሄን ምግብ አዘጋጅቶ ለማቅረብ 25 ደቂቃ በጣም በቂ ነው። ግን 30 የተሰጠበት ለእናንተ ያው ፕሮፌሽናል ስላልሆናችሁ ሰዓት ሊወስድ ይችላል ተብሎ ግምት ውስጥ ስለገባ ከዛ አንጻር ነው ይሄ ሰዓት የተሰጠው እንጂ ሰዓቱ በጣም በቂ ነው። ግን የስራውን ቅደም ተከተል ካለማስቀመጥ የተነሳ ነው ይሄ ሰዓት አጠርን ያላችሁት። ከዛ ውጭ ግን መጥበሻን በአግባቡ መቆጣጠር ያስፈልጋል፣ በጣም እንዳይግል። እናንተ ብዙም የተጋነነ ባይሆንም ግን ስቲል እናንተም ጋር ያ ክፍተት ነበረ። ከዛ ውጭ ግን የቀረበው ምግብ የከለር ውህደቱ፣ አቀራረቡ የመሳሰሉት ነገሮች ጥሩ ናቸው። ከናንተ ከሚጠበቀው የተሻለ ነው የሰራችሁትና ውጤቱ ያው የጋራ ስለሆነ እነሱን ደምረን እናገራለን። አመሰግናለሁ። ያቦች እንኳን ወደ ሼፍ ዚ ማጀት በአባይ ቲቪ እንኳን በደህና መጣችሁ። ፍስሀ የተወሰኑትን ነገሮች ብሏል። ዶሮ ጋር ስንመጣ መጀመሪያ ስትሰሩ ዶሮውን ያጠባችሁበት ቴክኒክ በጣም በቃ በደንብ ዶሮ መታጠብ ያለበትን ደረጃ በደንብ አርጋችሁ በደንብ አጥባችሁታል። ከዛ ደግሞ አቀማመማችሁ ጥሩ ነበር። አቀማመማችሁ ጥሩ መሆኑ የተለያየ ነው። አሁን ስንቀምሰው ቅመሞቹ በደንብ ውስጥ ድረስ ይሰማሉ። ከላይ የተደረገ ነገር አይደለም። ትንሽ ቅመሙ አብሮት መቆየቱ እኔ አሁን ቴስት ሳረገው ውስጥ ድረስ ይሰማል። ከፍስሀ ጋር መስማማው ምንድነው አሁን እኔ ይሄ ሲቀርብልኝ አትክልቱ ዋና ምግብ ዶሮ እንደ ሳይድ ዲሽ ነው የወሰድኩት። አትክልቱ ምንድነው ቆንጆ ያረጋችሁት ከለርፉል ነው፣ አበሳሰሉ ጥሩ ነው። ከዛ ቃሪያውን መጨመራችሁ ጣዕም ሰጥቶታል። አትክልቱ ቃሪያዋ የተለየች ጣዕም ሰጥተዋለችና ጣዕም ላይ ችግር የለበትም። ግን ዶሮ በጣም አነሰ፣ ከማነስም ተጨማሪ ደግሞ ደረቀ፣ ሶስ የለው። አሁን ደረቅ ስለሆነ እንደ ዋና ምግብ ስንበላው ትንሽ ከስር ሶስ ነገር ቢኖረው ራስ ሲልና ለመብላት ይቀል ነበረ። ጣዕም ላይ ችግር የለበትም። ግን አቀራረብ ላይ ሁሌ ሲቀርብ ወይ ደግሞ ወይ ድንቹ ተፈጭቶ ቢሆን ኖሮ እንግዲህ ወይ በትንንሹ ቆርጣችሁ ከድንቹ ጋር ብታረጉት የሆነ ሜካኒዝም ብትፈጥሩለትና ለስለስ እንዲል ብታረጉት። እኔ ጋር የደረሰኝ ዶሮ ስላሳሳችሁትም አሁን ለምሳሌ ዶሮ ባይሳሳ ኖሮ እንደዚህ አሁን እንዳለው አይደርቅም ነበረ። ግን ዶሮውን በደንብ በቴንደራይዘር መታችሁ አሳስታችሁታል። ስለዚህ ሲሳሳ ደግሞ ሲጠበስ ምን የመሆን ነገር አለው? በሽሮ አሳልፋችሁ አይደል የጠበሳችሁት፣ የመድረቅ ነገር አለው። ስለዚህ ያንን ደረቅነት የሚያካክስላችሁ ከጎን ትንሽ ሶስ ብታረጉልን ኖሮ እዛ ጋር ቆርጠን ስንበላው ጥሩ ይሆን ነበር፣ ሙሉ ነገር ይሆን ነበር። አሁን እሱ ጎደለ። በተረፈ ግን እርስ በርስ ተቀናጅታችሁበት የሰራችሁት ነገር ጥሩ ነው። ናናውን ሚክስ ከማድረግ ይልቅ በተለየ ፎርም ደግሞ እንደዚህ ማምጣታችሁ እንትን የሚል ነው፣ ደስ የሚል ነገር ነው። እንግዲህ መልካም እድል። ያሉትን እጋራለሁ። እንደ አጋጣሚ ሆኖ ያው ያሰብኳቸው ነገሮች ነው ኮሜንት ያደረጓችሁ። ችንኩን ቴንደር ያረጋችሁበት መንገድ በጣም ቆንጆ ነው። ቆንጆ ቴክኒክ ነው። ቴንደር ያረጋችሁበት መንገድ ወይም የቀጠቀጣችሁበት መንገድ ቆንጆ ነው። ቬጂቴብል የበሰለበት መንገድ ከለርፉል ነው። የተወሰነ ቅባት ቢዝም ግን ከለርፉል ነው፣ አልተቃጠለም።
ቆንጆ የአትክልት አበሳሰል ተመልክቻለሁኝ። ሚንቱ በዚህ ልክ ጀስት ላይክ እንደ ዲቶክ ጁስ እንለዋልና በሱ መንገድ ኮንሴፕቱ ገብቷችሁ በዚህ መንገድ መስራታችሁ ሚንቱ ምን ላይ መጠቀም አለብኝ ብላችሁ ማሰቡም እሱ አንድ ሌላ ጥሩ ነገር ነው። ሽሮን የተጠቀማችሁበት መንገድም ሌላኛው ጥሩ ጎናችሁ ነው። ነገር ግን አሁንም ሰዓት በዚህ መንገድ የትም አደርሱም። ሰዓት ሁለተኛ ኢኩዊፕመንት አጠቃቀም በደንብ ብሪፍ ተደርጋችኋል። አሁንም ፕሊዝ ቴንደር ስታረጉ የነበረበትን መክተፊያ ታውቃላችሁ። ፒል ስታረጉ የነበረው በቢላ ፒለር አለላችሁ የካሮት መላጫ እያለ በቢላ ነበር ስትልጡ የነበረው። ስለዚህ ኢኩዊፕመንት አጠቃቀም በደንብ ቴክ ኬር፣ ፕሮፖርሽን በደንብ አስቡበት። ይሄ ቬጂቴብል እና ቺክኑ እንደተነገረው ሆኖ ሚንቱ በነገራችን ላይ ልክ አይደለም። ሚንት 1 እና 2 ቅጠል በቂው ነበር። በማር ኃይል ነው የያዛችሁትና ቀመስኩት፣ የማሩ ቴስት ፊል አረኩት። ከሆነ ደቂቃ በኋላ ጎረሮ ላይ ሚይዝ ነገር አለው በጣም የሚንቱ ከመግዛቱ የተነሳ። ስለዚህ ሚንት 1 እና 2 ፒስ ለእንትን በቂ ነው። የግድ ሁሉን መጠቀም አይጠበቅባችሁም። ሐሳቡ ጥሩ ነው፣ ኮንሴፕቱ ጥሩ ነው፣ ግን ፕሮፖርሽኑ ግን ልክ አይደለም። በማር ኃይል ነው የያዛችሁት። ልክ እንደዚህ አምኖ ትንሽ ይከብዳል ጉሮሮ ላይ። እሱን በደንብ ከዚህ ውጭ ሶስ ያስፈልገው ነበር ተብላችኋል። የቺክኑ መድረቅ በደንብ ሐሳቡን እምጋራው ነው። እሱ ጋር በደንብ ስሩ። ይሄ ነው ያለኝ ሐሳብ። መልካም ውጤት። ዳኞች ለእነ ህያብ የሰጡትን ገንቢና አስተማሪ አስተያየት እናንተም ተምራችሁበታል። አሁን ደግሞ የነ ዜድ የኔ ሞክሼዎች የነሱ ምግብ ይቀርብና ዳኞቹ የሚሉትን እንሰማለን። ምግብ ካልነው ማለት ነው። የነ ዜድ ምግብ ብዛቱ የሚመስለው ምንድነው? ይሄን ቅመሱና ዋናው እናመጣላቸዋለን። ሳምፕል ይሄን ቅመሱ መጀመሪያ ይመስላል። የሆነ ሐሳብ ምግብ በቲዮሪ ቢሆን ኖሮ የሆነ አሸናፊ ትሆኑ ነበር። ዛሬ ይሄ ምንድነው እንደው ልትሆኑ የምችልበት በጣም የሚገርም እንትን ያላችሁ ናችሁ። አሸንፋችኋል ተሸንፋችኋል ማለት ሳይሆን በጣም የስሜታችንን ከፍታና ዝቅታ ያየንበት ውድድር ነው የተመለከትነው። እንደ ምግብ እንደ ሙያተኛ የሆነ እንትኑ አላችሁ፣ ሂንቱ አላችሁ፣ ኖሎጂው አላችሁ፣ ግን ፕራክቲካል ሆኖ ሲወርድ ነው የተበላሸው። መሀል ላይ የጀመራችሁበት ፍጥነት በጣም ነበር ዳተኝነታችሁ በጣም ነበር የሚጨንቀው። ጥሩ ላይ ጥሩ መጀመሪያ ላይ ደግሞ ቀጥሎ ጥሩ ክሬቲቪቲ ተመለከት። መሀል ላይ ፍሪተር እኮ በእናንተ ሌቭል ሳይሆን በኩኪንግ ስኪል ባለው ደረጃ የሚሰራ የኩኪንግ እንትን ነው፣ ሬሲፒ ነው። ችግሩ ቴክኒኩ ነው ሲወርድ ነው የተበላሸባችሁ። በጣም በሚገርም ሁኔታ ደስታችንን አጣጥምን ሳንጨርስ ፋይናል እንትኑ ነው እንትን ያለባችሁ ነው። ፋይናሊ ፕሮዳክታችሁ ነው ያበላሸባችሁና የስሜታችንን የከፍታ ዝቅታ የነበረው አይነት እንትን ነውና እንደ አንድ የምግብ ባለሙያ ስንዳኛችሁ የሄዳችሁበት መንገድ ጥሩ ሆኖ ሳለ አውትፑቱ ግን በምታዩት መንገድ ጀስ ለራሳችሁ ይናገራል አይደል? ተመልካችም እኛ ብቻ አይደለም እዚህ ጋር እንዳዩ ተመልካችም እናንተ ነውና ፕሬዘንቴሽኑ ምናምን እንደምታዩት ነው። ምን ለኮሜንትም አይመችም፣ ግን የሚገርም ስኪል እንዳላችሁ ግን እንዲህ ውስጤ ይነግረኛልና እሱ ነገር ትንሽ ቀር ብሎኛል። ሁለተኛ ይሄ ነገር ያበላሽባቸው ታይሚንግ ነው። መጀመሪያ ማካይ በጣም ረጋ ያለ ነገር በኋላ ሰዓት ስትባሉ መደነባበርም ይታይባችሁ ነበር። ሁሌም ለእናንተንም ጨምሮ ለሚመጡ ተወዳዳሪዎች ፍጥነት ከጅምሩ ነው እንትን ማለት መቻል ያለበት። ስለዚህ ጥሩ ሂንት ያላችሁ ግን ፕራክቲካል ሆኖ ሲወርድ ኩኪንግ ቴክኒክ ላይ የተበላሸ ዲሽ ተመለከትኩኝ። ያው እንግዲህ ምንዳኘው ደግሞ ሐሳብ አይደለም የመጣውን ፕሮዳክት ነው። ቴክኒኩ ጥሩ ነው፣ የሄዳችሁበት መንገድ ጥሩ ነው፣ እሳቢው ጥሩ ነው። ምግብ የሚባለው ነገር ያዘገጃጀት ወይው ገብቷቸዋል፣ ግን ኩኪንግ ቴክኒኩ ላይ እሱ ጋር ትንሽ ጋፕ ተመለከትኩኝ። ጥሩ ነገርም ሳልነግራችሁ እንዳላልፍ ይሄ በደረቅ ያበሳሰል ዘዴ የበሰሉ ምግቦች ዲፕ ሶስ እንደሚያስፈልገው ገብቷችሁ ማቅረባችሁ እሱ ሌላ ሌቭል ነው። ሙስታርድ ነው ያቀረባችሁ፣ ሞር ደግሞ ሃኒ ጨምራችሁ ሃኒ ሙስታርድ አይነት ነገር ብታረጉት ደግሞ የበለጠ ቆንጆ ቴስት ይኖረዋል። ስለዚህ ዲፕ ሶስ ያስፈልገዋል ብሎ ማመን በራሱ አንድ ጥሩ ነገር ነው። ስለዚህ የነበረውን እንትን ታውቁታላችሁ፣ ጥሩ ሂንት አላችሁ። የነበረውን ክፍተት ግን እንደምታሻሽሉ ኔክስት ተስፋ አደርጋለሁ። ከሴፍቲ አንጻር አይወራም። ረጅም ሰዓት ጭስ በጭስ አረጋችሁ ነው። ስወጣኔ ውሻ የሚከተለኝ ላ ነው ይመስለኝ። ዳር ሲጣጣን መስሎ ነው። በጣም ረጅም ሰዓት አልሞቃችሁም፣ ለራሳችሁ ሞቃችሁ አይደል? በጣም ረጅም ሰዓት አጥፉት እስክንላችሁ ድረሱላ ነው እንትን ያላችሁትና
እኔ የሆነ ሰዓት የሚፈጠር ሁላ እስኪመስለኝ ነበረ። ሴፍቲ ላይ የነበራችሁ ነገር ልክ አይደለም። ይሄ ታይም ማኔጅመንታችሁ የነበረ ጋፕ አለ። እንግዲህ እድለኛ ሆናችሁ ወደሚቀጥለው ዙር ካለፋችሁ የነበራችሁን ጋፕ አስተካክላችሁ እንደምትመጡ ተስፋ አደርጋለሁ። አመሰግናለሁ። የዚዎች እንኳን ደህና መጣችሁ ሼፍ ዚ ማጀት በአባይ ቲቪ። እውነት ነው ማተቤ እንዳለው የችሎታ ክሬቲቭ የመሆን ነገር አለ፣ በጣም ይታያል። እኔ ልክ ካሮቱን ፈቅፍቃችሁ ዝኩኒውን ስትፈቀፍቁ የሽሮ ዱቄት ጨምራችሁ ፍሪተር ያደርጉታል እያልኩኝ ስል ነበረ። ልክ የሽሮ ዱቄቱን እዛ ጋር ማወፈር ያርጋችሁ እንቁላል ጨምራችሁ ፍሪተር ስታደርጉት በጣም ጥሩ ነበር። ግን ምን ሆነ? ጣሙን ቆንጆ ነው። ናናውን እዚህ ላይ ነው የጨመራችሁት። ናናው ራሱ የሆነ ስዊትነስ ሰጥቶታል። ቢያርም እቀምሰዋለሁ ብዬ ምንድነው የሰሩት ብዬ መቅመስ ስለፈለኩኝ ነው እንጂ አሯል። ግን ልክ የናናው ጣም ስዊትነስ ሰጠው፣ የሽሮ ደግሞ ትንሽ የማቃጠል ነገር አለው። ጣም ላይ በጣም ቆንጆ ነበር። ባያር ኖሮ በቃ ዝም ብሎ የሚበላ አይነት ምግብ ነበር። ጥሩ ነበር የሰራችሁት። ክሬቲቪቲያችሁ ይሄን ያህል መሄዳችሁ ልክ ዝኩኒ ግባት መሆኑን ስታውቁ ዝኩኒ ላይ ካሮት ጨምራችሁ በሽሮ ዱቄት አወፍራችሁ እዚህ ጋር መድረሳችሁ ጥሩ ነበር። ግን የእናንተ ችግር ማተቤ እንዳለው ምንድን ነበረ? እሳቱን አትቆጣጠሩትም ነበር። ዶሮውም ላይ ዘ ሴም ቲንግ ጣሙ ላይ ችግር የለበትም፣ ደርቋል። የደረቀው ግን ማባያ ዲፒንግ ሶስ አርጋችሁለታል። በትንሹ ቆርጠን ከሰናፍጭ ጋር መብላት እንችላለን። ሌላው ከእናንተ በጣም የተመቸኝ ከክሬቲቪቲያችሁ በተጨማሪ የተመቸኝ ሁለታችሁ ስትሰሩ አንዳችሁ ልክ የሆነ ጥፋት ስታጠፉ አንዳችሁ ታርሙ ነበር። ልክ ሎሚ አንስታ እጇ ላይ ልትቆርጥ ስትል ኖ በላ በመክተፊያ አንዳችሁ መክተፊያ ሰጣችሁ። እጅ ሳይታጠብ ሊጀመር ሲል ኖ ነጅሽን ታጠቢ። እንደዚህ አይነት የመግባባትና ስራውን ስሙዝ የማረክ ነገር ነበረ መጀመሪያ ላይ። ግን በኋላ ላይ ወይ ተረብሻችሁ ይሁን አላቅም እሳቱን ትታችሁት በቃ የሆነ ሰዓት ላይ ሁለታችሁ ምንም ስራ ትሰሩም ነበር። ሳህኑን በዚህ ይዛችሁታል፣ መጥበሻው እዛ ያራል፣ ምንም ነገር አታረጉም ነበርና የደነገጣችሁ ሁሉ ይመስል ነበረ። ያስደነገጣችሁ ነገር ነበር መሀል ላይ? እኔ እሳቱ እንትን አላወቅኩትም። መቀነሱ ስሞክርም እምቢ አለኝ። ሼፍ ዚ ራሱ እየመጣ እኮ ሲነግራችሁ ነበር፣ ሲቀንስላችሁ ነበር። ቀነስኩ ብለሽ መጨረሻ ትጨምሪዋለሽ መሰለኝ። እና ጥሩ ስትሰሩ ሂዳችሁ መሀል ላይ በቃ እንደመቆም ነው የሆናችሁት። እሳቱንም መቆጣጠር አልቻላችሁም። ተጨማሪም ስራ መስራት እባካችሁ የተባለ መጨረሻ ሰዓት ላይ ነው እኮ እችን ሁለቷን ፍሬ እንኳን ያቀረባችሁት። እና ደግሞ ሌላው ስህተታችሁን አርማችሁ ዶሮ ጠብሳችሁ እኮ ከዚህ ያላረረ ዶሮ ነበራችሁ፣ መቀየር ትችሉ ነበር። ግን በቃ ፓኒክ ከማድረጋችሁ የተነሳ ተዋችሁት። የጣም ችግር ሳይኖርባችሁ የፈጠራ ችግር ሳይኖርባችሁ ግን መሀል ላይ በተፈጠረ የሆነ በመረበሽ ምክንያት ይሄኛውን ፕሮዳክት ልታወጡት ቻላችሁና መጥፎ አልነበረ። ግን ፋይናል አውትፑታችሁ መጥፎ አረገባችሁ። ምን ምስቲ እንግዲህ መልካም እድል የድምር ውጤት ስለሆነ የዜድ ቡድን እንኳን በአባይ ቲቪ የሼፍ ዚ ምግብ ዝግጅት ውድድር በደህና መጣችሁ። እኔ ማወቅ የምፈልገው ነገር ግን የሆነ እውቀት እንዳላችሁ ግን በደንብ ይናገራል። እና ምን ነበር ልትሰሩ የፈለጋችሁት? የሆነ ልክ ግብአቱን ስታዩ ያሰባችሁት ነገር አለ? ያሰብነው ይሄንኑ ነው ረጋ አድርገን፣ ግን ሰላጣ ለመጨመር ነበር ሀሳባችን። ያሰብነው ይሄንኑ ነበር ረጋ አድርገን ሰላጣ እንጨምራለን ነበር ያለው። ዶሮውንስ እንደዚሁ ነበር ያሰብነው? አዎ ዶሮ ግን እሳቱ ነው መቆጣጠር ያቃተን። ኦኬ። ስለዚህ ልታቀርቡ የነበረው ይሄኛውን አሁን የተጠበሰውን የአትክልቱን እሱን መስራት አስባችሁ ነበረ ወይስ እንደው አጋጣሚ ነው የሰራችሁ? አይ አስበን ነበር መጀመሪያ። አሁን ያሰብነው ነው። ልክ ግባቱን እንዳየ ነው ስናይ ነው ተስማምተን አውጥተን የጀመርነው። ይሄን መጠየቅ የፈለኩት ለምን መሰላችሁ? ምግብ ስራ ውስጥ አንደኛው ትልቁ ነገር ጣዕም መፍጠር ነው። እና ጣዕም ከመፍጠር አንጻር የሰራችሁት የአትክልት ጥብስ በቃ በጣም የሚገርም አይነት ጣዕም ነው የተፈጠረው። በጣም የሚገርም፣ በጣም ደስ ይላል። እኔ አሁን ለምሳሌ ጨርሼዋለሁ። በጣም እርግጠኛ ለመሆን ነው እየደጋገምኩ ቀምሰው የነበረው። ጨምርልኝ? አይ ይበቃኛል። ያላረራለ ግን ቀምሼዋለሁ። እና ጣዕም መፍጠር ላይ በጣም ጎበዞች ናችሁ። ራሱ ዶሮም የቀመማችሁበት መንገድ፣ ለመጥበስ ያሰባችሁበት መንገድ እንዲህም እንኳን አሮ የፈጠረው ጣዕም አለ። ምንድነው የምግብ ስራ እንትን ይፈልጋል። ይሄ በራስ መተማመን
ማቀድ መተማመን እና መፈጸም ይፈልጋል። አሁን እናንተ በራስ መተማመን አጣችሁ፣ እቅዳችሁም መልክ አልነበረውም። እንደገና አፈጻጸማችሁ እቅድ ስላልነበረው አፈጻጸማችሁ መርበትበት የበዛበት ሆነና አደጋም ይዞ ሊመጣ ይችል ነበረ። ልናጠፋው ባንችል እኮ መክተፊያው ምንድነው መጥበሻውን በራሱ አፋውጥቶ ሊነድ ነበር። ያ ምንድነው መቆጣጠር፣ መርበትበት እና ፕላን እቅድ አለመያዝ ነው እንጂ በደንብ የምግብ ስራ ችሎታ እንዳላችሁ ግን በደንብ ያሳውቃል። ምንድነው የምትሰሩት? ስራችሁ ምንድነው? እኔ የቤት እመቤት ነኝ፣ ነጋዴ ነኝ። ምግብ ንግድ ነው አይደለም? አንቺስ? እኔም በራሴ ስራ ላይ ነበርኩ፣ ንግድ ስራ ንግድ። አዎ፣ ግን አረብ ሀገር ነበርኩኝ። ሬስቶራንት ውስጥ ሰርታችሁ አታውቁም? ምግብ ቤት ውስጥ ሰው ቤት አሰራችሁ? አሰራነው። በእውነት የምር ቪዲዮዎች ምናምን ግን ታያላችሁ? ለልጆች ስለኔ ያለው አይ ጥሩ። እነዚህ ነገሮች በደንብ እንትን አሁን አፈጻጸም ነው አሁን አልመጣ ያለው እና እነዚህ ነገሮች ሊስተካከሉ ቢችሉ ኖሮ ብታቅዱ ኖሮ ነገሮችን በደንብ ቅደም ተከተሉን ብትጠብቁ ኖሮ የምትሰሩት ወይም መጨረሻ ላይ የሚመጣው ምግብ በጣም ጥሩ ነበር። እንደዛም ሆኖ የፈጠራችሁት በጣም የሚገርም ነው እና በስራ ሂደት ላይ ብታስተካክሉት አሁን የነገርኳችሁ ድክመት እንደተጠበቀ ሆኖ እነሱም የነገሯችሁ ድክመቶች እንደተጠበቁ ሆነው ለምሳሌ የሚቀላቀል እንቁላል አሁን የሆነ ነገር እያቀላቀላችሁ እየሰራችሁ እያለ ብዙ ነገር ተቀላቅሎ ለምሳሌ 200 ብር ያወጣ ነገር ተቀላቅሎ የ20 ብር እንቁላል እላዩ ላይ ብትሰብሩ እንቁላሉ የተበላሸ ቢሆን ምንድነው የሚሆነው? ያ ሁሉ ነገር እንዳለ ይደፋል። ስለዚህ እንቁላል ሲቀላቀል ሁሉ ጊዜ ለብቻው ተሰብሮ ነው እያንዳንዱ እንቁላል እየታየ። ምክንያቱም አስኳሉ ውስጡ ነገሩ የተለያየ ሽታም ሊፈጥር ይችላል እንቁላል። ስለዚህ በቀጥታ የምትቀላቅሉት ምግብ ላይ ይሄን በጣም ማረም አለባችሁ። እርግጠኛ ነኝ ተመልካቾችም ይሄን እንትን ያደርጉታል። እንደዛ አይነት ጥንቃቄ ሁልጊዜ በጣም ያስፈልጋል። ሌላው የሚሰጣችሁ ግብዓት ለውጥ እንድታረጉበት ነው። አሁን እኛ እዚህ ጋር ሰናፍጩን ወይም ማስታርዱን ሶስ አድርጋችሁ እንድታመጡት ነው። እናንተ ራሱን ነው መልሳችሁ ያደርጋችሁት ሶስ ሆኖ። አዎ፣ ግን ማስታርዱ በጣም እንትን አድርጓል፣ ገኗል። ሶስ ማለት ያ ነገር ትንሽ ነው መሰማት ያለበት እንጂ ራሱ ጎልቶ አይደለም መምጣት ያለበት። ማስታርዱ አሁን ይሄን በማስታርዱም አፌን በጣም እንትን ያደርግኛል፣ ይመታኛል እና መቀመምና ዳሊዩት ይባላል ወይንም እንትኑን መቀነስ፣ ጣዕሙን መቀነስ አለበት። እንደተሰጣችሁ አይደለም መመለስ ያለበትና ኦልሞስት እንደተሰጣችሁ አይነት ነገር ነው። ሌላው ያው እንዳላችሁት የተጠበሰ ነው። እንደገና ዶሮም የተጠበሰ ነው። ሁለት የተጠበሱ ነገሮች በአንድ ሳህን ለተመጋቢ አይሰጥም። ምክንያቱም የተጠበሱ ነገሮች ቅባት ይወስዳሉ። ሁለት የተጠበሱ ነገሮች በተመሳሳይ ሳህን ላይ ሆኑ ማለት ነው። ስለዚህ አትክልቱን ከታትፋችሁ ልክ ወይም እንደነሱ እንደሰሩት ወይንም ሶቴ ብታረጉት ወይንም ብታበስሉት ወይንም ብትቀቅሉት እና ይሄ ደግሞ ዶሮ የተጠበሰ ስለሆነ ሶስ ኖሮበት ቢቀርብ የተሻለ ይሆናል ማለት ነው። ምክንያቱም የሚያርም ሀሳብን መሰጠት ስላለበት ማለት ነው። እንደዚህ ቢሆን በጣም ጥሩ ነበር። እንግዲህ በአጠቃላይ ውጤት በጋራ ስለሆነ የምንሰራው እናየዋለን። ስለመጣችሁ አመሰግናለሁ። ዶሮውን የቀመሙበት ሰዓት ግን በጣም እርሊ ስለነበር ጥሩ ሰዓት ላይ ነበር የጨረሳችሁት። በትንሽ ሰዓት በቃ ብታደርጉት ኖሮ ይሄም ነገር አይመጣም። ሁለታችሁም ላይ ማለት ነው የጨረሳችሁት ዶሮ ማለቅ ባለበት ሰዓት ነው ቅድመ ዝግጅቱን የጨረሳችሁት። ግን በትንሽ ሰዓት ቀስ እያለ በስሎ ቢሆን ዛሬ ጉድ ይፈጠር ነበር እዚህ ቤት። አልሆነም። እንደገና ታርጉት እንዴ? የተወደዳችሁ ውድ የሼፍ ዚ ማጀት እና የአባይ ቲቪ ቤተሰቦች ለሁለቱም ግሩፖች የተሰጠውን ገንቢና አስተማሪ አስተያየት ዋናው ሀሳብ እነሱን ብቻ ሳይሆን እናንተም እንድትማሩበት ነው። ብዙ ትምህርት እንዳገኛችሁበት ምንም ጥርጥር የለንም። አሁን ዳኞቹ እስኪ ደምሩና እስኪ ቀንሱ። እኔ ከተወዳዳሪዎቹ ጋር ትንሽ ቆይታ አደርጋለሁ። የእውነት ነው። እኔ ዛሬ ዳኞቹ ደምሩ ይቀንሱ ያዘንኩበት ቀን
ረጅም ዓመት አወዳድሬያለሁ። ያዘንኩባቸው ቀኖች ይኖራሉ። ዛሬ ግን በደንብ አዝኛለሁ። አጀማመራችሁ በጣም አስደስቶኝ ስለነበረ በጣም ኤክሳይትድ ሆነን እኛም እያወራን ስለነበረ ከመንገድ ወጥቼ እሳቱን ላመጥቼ ቀንሼላችኋል አይደል? አይቻልም። እነሱ ላይ ተጽዕኖ ማሳደር ይሆናል። ግን ጥሩ እየሰሩ ስለነበረ እናንተን እዛ ደረጃ ይጀር ስመለስ ደግሞ እሳቱ ተጨምሯል። እኔ ቀንሼ የሄድኩት እሳት እኔ በሪሞት አይጨመርም እንግዲህ እና አያያዛችሁ የሆነ ሬስቶራንት ውስጥ የምትሰሩ እስኪመስለኝ ድረስ ነበር። በጣም ገርሞኛል። እንዴት ነው ቀልዱ? በጣም ደስ ይላል። አሁን ውጤቱ ይሆናል ወይ ነው። ግን እናትና ልጅ የኔ መንደበራችሁ መናበብ ደስ ይላል። ማለት የምትፈልጉት ነገር አለ? ዳኞች ውጤት እስኪመጣ ህዝብ እንዲያቀላችሁ ማለት የምትፈልጉት መናገር የምትፈልጉት ለህያቢውን የሆነ ማለት የምትፈልጉት ነገር ካለ እድሉ ልስጣችሁ። ለዛ ካሜራ እያያችሁ ወይ አስተማሪ ነጥብ የቀነሰብሽ ካለ ጨምርልን። እንደዚህ እሱን እንግዲህ መጨረሻ ላይ እናየዋለን። ብቻ ያው ለመጀመሪያችንም ስለሆነ አስደንጋጭም ቢሆን እግዚአብሔር ያውቃል። አልደነገጣችሁም? ጥሩ ነበራችሁ። በደንብ ታወሩም ነበረ፣ ተጫወቱም ነበር። እሺ እናንተስ ማለት የምትፈልጉት ነገር አለ? አይ የለም፣ በመምጣታችን ደስተኞች ነን። እኛም ደስተኞች ነን ስለመጣችሁ በእውነቱ በጣም አዎ። ስትሄዱም ቅር እያለ ነው እንግዲህ ያለ ነው መሸነፍ ማሸነፍ ያለ ነው አይደል? ማንም መሸነፍ ይመስላል? አናውቅም። ማንም መሸነፍ ይመስላችሁ? የዳኞች ውሳኔ እሱም የዳኞች ውሳኔ ነው። እንደው ዳኞች ካሉት አስተያየት በመነሳት እኔ አሸንፋለሁ። ማን ከማን ያንሳል? ማን ከማን ያንሳል? አንቺ ምን ያሸንፋል? እኛም እናሸንፋለን ነው። እሺ ይዤው ልምጣ። የተወደዳችሁ ውድ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች እንዲሁም ተወዳዳሪዎች ውጤቱ እጄ ገብቷል። አንዳችሁ 71 አንዳችሁ 62 አምጥታችኋል። ማን ነው 71 ማን ነው 62 ያመጣው? ደስ የሚል አስተያየት ነበር አይደል? ርድብን ቢልም እኛም ርድብን ብንልም ግን አሮደ ብኖም ኦኬ ተብሏል። እዚህ ደግሞ ግብአት ተሰጠው በሙሉ ቺክና በፍለጋ ነው የተገኘችው አሉ። ዶሮ ኩስትበር ሰፈርም እንደዚህ ነው አይደል? በመከራ ነው የምትያዘው። እዚህም ልክ እንደዛ ሞታም በፍለጋ ነው የተገኘችው። ማን ነው 71 ማን ነው 62 ያመጣው ነው? 62 ያመጣ ወደ ቤቱ ይሄዳል። 71 ያመጣው ደግሞ በጣም በጥንቃቄ የሰዓት አጠቃቀም አሻሽሎ ቤት ውስጥ ትሬኒንግ አድርጎ በ30 ደቂቃ በ35 ደቂቃ እንዴት ይጨርሳል የሚለውን የዘወትር ምግብ ስትሰሩ ለባል ለልጅ ሲሰራ አይደል? ያንን በደንብ አድርጎ መምጣት ያስፈልጋል። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ እናትና ልጅ ወይስ እህትማማቾች ማን ነው ወደሚቀጥለው ዙር ያለፈው? 71 ነጥብ በማምጣት እኔ የምለው ጉራጌዎች ናቸው ናቸው። ወራይ ሰመሊ አይ ብሬ ብሬ ነው አይደል? ዋሽቻለሁ። ተናግ አይ ልጅ የገመትከው የተናገርከው አይውደቅ የተባልኩ አንዴ ዓለም ብሬ ሌላው አንዴ ዓለም ብሬ ሌላው ወራይ ሰመሊ ብሬ ብሬ ዓለም ብሬ ሌላው ዓለም ብሬ ሌላው ዓለም ብሬ ሌላው 61 አመጣችሁ እኮ እናንተ። ወይኔ
መርዶ ነው እያሳሳቁ ያው ጊዜያችንን በትክክል መጠቀም እንዳለብን ለእያንዳንዱ ነገር ልክ እየተደማመጠ እንደምንሰራው ፍጥነታችንን እስከ መጨረሻ ድረስ ይዘን መጓዝ እንዳለብን ያው ይሄንን የተማርነው። ሰዓት አጠቃቀም እንዴት መጠቀም እንዳለብን እና ደግሞ ደረቅና ደረቅ አንድ ላይ አይቀርብም እንዳሉት እውነትም ከጎን የሆነ ነገር እንደሚያስፈልግ እኔ ለምን እንደው ልንገራችሁ ከ3 ዓመት ተኩል በላይ በሆስትነት የቆየሁት አይደል የእውነት ግን እንደዚህ ፕሮፌሽናል ሳይሆኑ እንደ ፕሮፌሽናል ለመስራት የመጡና ያሳዘኑኝ በቃ እንደሚወድቁ እያወቅኩ ስለነበረ እንደው ያው ባለች ሙያ ስለሚገባኝ ያሳዘናችሁኝ ተወዳዳሪዎች እናንተ ናችሁ። እድል እንኳን ለመስጠት በማይመች ሁኔታ ነው ያለውና እናንተ በዚህ መልኩ የአባይ ቲቪ የሼፍ ዚ ማጀትን ተመልካች ሆናችኋል፣ ቤት ሆናችሁ አይደል? እናንተ ደግሞ ወደሚቀጥለው ዙር አልፋችኋል። ግን ስታልፉ ከዚህ በኋላ ዳኞቹ እንደዚህች አይነት ዶሮ አምታችሁ ዶሮ ቢደርሳችሁ ወይ ስጋ እንደዛ አይሆንም አይደል? ዶሮ ሳያንሳል ዶሮ ሳይጠፋ እንደዛ ነው ይሄው ነው። ግን እኔ አንድ ነገር ማለት ፈልጋለሁ። ዳኞች ጋር ስናወራ አንድ እንትናል እስቲ ቆይ አንድ ሳህን ስጭኝ እስቲ ያኛው ዘርጉ የሆነ ሹካ ስጭኝ ወይም እዚህ ጋር ያለው ሹካ አንዱን ብቻ ላቀርበውና ይሄ ይቅር። ከዛ ሹካውን ለየራሳችሁ ሰጣቸዋል። ዝም ብላችሁ ቀመሱት። ማተቤ እነግርሃለሁ። ማተቤ ቀምሰን እነግርሃለሁ። እናንተ መቅመስ ብቻ አትሊስት ደህና ነገር እንደሰራችሁ ሰምታችሁ እንድትሄዱ ብዬ ነው። እሺ እንደገና በፊትም እንደዛ ብለዋቸዋል። ግን ይሄን ደግሞ ሰዓት አልቆባችሁ አየህ፣ የውድድር መንፈስ ማጣት ውድድር ራሱ የሆነ ጥንካሬ ይፈልጋል። አሁን ያለፈው ሳምንት የነበሩ ተወዳዳሪዎች ኮንፊደንሳቸው ምናምን ይገርም ነበር አይደል? ስለዚህ ውጤቱም ያምራል። የአረረውን ትቼ እኔ ብሆን ያረረውን ትቼ ይሄኛውን ደህናውን አወጣ ነበረ ለእናንተ ቅድም ፍሬም እንዳለችው እኔ በእኔ ይሁንባችሁ። እነዚህ ተወዳዳሪዎች ስለማያሳፍሩን የሰጣችሁኝ አንድ እድል አለ። በወር አንድ የሚሰጠኝ እድል አለ። ያንን ተጠቅሜ እናንተ ተጠባባቂ አይደላችሁም፣ ወደ ተከታዩ ዙር አልፋችኋል። የሚቆጨኝ ምንድነው? ከዚህ በኋላ አሁን አንድ ወር አንድ ሳምንት ይቀራል። የሚቀጥለው ሳምንት ከእናንተ የተሻለ ተወዳዳሪ እንኳን ቢኖር የማሳለፍ እድሉ አይኖረኝም። በወር አንዴ ግን ይሄን እድል የሰጡኝ ነገር ስላለ በዛ ነው ያሳለፍኳችሁ። ግን ማሉልኝ፣ ላታሳፍሩኝ። አይ በተቻለን አቅም ወደ ኋላ አንለማማል። ዝብርጭቆ ማሰበረናሁ በጉራጌኛ ስማ፣ በጉራጌኛ ቃል አስገባች። በጉራጌኛ ቃል ግቢ። በጉራጌኛ በቻልን አቅም አይሰማም። በደንብ በይ። በቻልን አቅም ንቶትነሸ በቻልን አቅም ንቶትነሸ ብለው በጌታ ፍቃድ በእግዚአብሔር ፍቃድ ማለት ነው አይደል? ግን
በቃ አብራችሁ የተገናኛችሁ ስሩ፣ ግድ የላችሁ እናንተ ላይ የታየው ነገር ጓደኞች የሚጋሩኛል። እኔ እንደ ዛሬ ፕሮዳክሽን ማናጀሯ ማይታለች እንደዚህ ነርቨስ ሆኜ እንዲህ ሆኜ አላቅም። እና በጣም ጥሩ ነገር ሰርታችኋል። እንዳይኮፍሳችሁ በደንብ ተዘጋጅታችሁ ነው። የአባይ ቲቪ ቤተሰቦችም አይተዋል ይሄን ነገር። ነገ ይኸው እንኳንም ማሳለፋቸው እንድታስብሉኝ አደራ ጭምር ነው የምሰጣችሁ በእኔም በጓደኞቼንስ። እሺ ወይ ደግሞ ቤት አብስላችሁ ነው እንዳታሳርሩ። እዚህ በጉራጌኛ ማስተላለፍ የምትፈልጊው መልእክት አስተላልፍ። አንቺ አስተላልፊ። ምንም ነው ነገር የለም። በቃ አታልፉ። እንዴት ተፈቀለ ነገሩ? አይ ሁለተኛ እድል ስትሰጠን እናመሰግናለን። በአማርኛ አላልኩም። በጉራጌ አንቺ አትይኝ እንቺኛው አትይኝ እሺም እንደ አንቺ ጉራጌኛ እንደገና ነቸኔ ድላሙ እንዴን አመሰግና አለም ብሬ ሌላ ሰፈራ ነው ድምጽ ሰፈረን ነበር። ያ አደራ ጭምር ነው። ቀልድ ነው ግን አደራ ጭምር ነው። እሺ እንዴ ሙሉ የኪችን ዕቃ እንዴ ትቀልዳላችሁ። እናንተም ጀግኖች ናችሁ። እሺ በጣም ጽድት ያለ ስራ ነው የሰራችሁት። ቺክን ከማሳነስ አይደል? ሌላ ግን ያቀመማችሁት ሌላ ደግሞ እንዳለ አይቻለሁ። አልጠበሳችሁትም እንጂ አይደል? የተቀመመ ሌላ ነበር። በርቱ ሁለታችሁ። መጨረሻ ያው ውድድር እንደመሆኑ መውደቅ ማለፍ ያለ ነው። ግን መጨረሻ ላይ ደግሞ አንድ እድል ተሰጥቷቸዋል ሲባል በጣም ነው ደስ ያለን። ያው ደስ ይላል ማለት ከጠበቅነው በታች ነው የሰራ ነው። ያው አዲስም ስለሆነ ነው ያው የተሻለ ነገር ይዘን እንቀርባለን ብለን እናስባለን። ደስተኞች ነን። የተወደዳችሁ ውድ የሼፍ ዚ ማጀትና የአባይ ቲቪ ቤተሰቦች አብራችሁ ስለነበራችሁ በጣም እናመሰግናለን። ሼፍ ዚ ማጀት በአባይ ቲቪ በዚህ መልኩ ተጠናቋል። እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍጠር።